እነሱ በሰው እጅ ሞቱ እንጂ በእነሱ እጅ ማንንም አልገደሉም በሰይፍ። ድንጋይ ለሚወረውሩበት አይሁዳውያን ወገኖቹ አንድ ድንጋይ መልሶ ጠጠር አንዱን ይዤ ነው የምወድቀው ብሎ አልወረወረም እስጢፋኖስ። ሰማዕት ማለት እሱ ነው። ኦኬ አንተ ቀኝህን ሲመታ ግራህን ስጠው ማለት ነገር ነው። እባክህ ካላዳመጥከኝ ላወርድ ነው። ኦኬ በተራ በተራ እናውራ። እኔ ሳወራ ስማ፣ ምን እንደማወራ ስማ። ከዛ ደግሞ አንተ ምን እንደምትመልስልኝ ታውቃለህ። ኦኬ ልብ በል እሺ ወንድምነት። እሺ ቴዳይ በኢየሩሳሌም አደባባይ ላይ በድንጋይ ተቀጥቅጦ ስለ ክርስቶስ የሞተ ሰማዕት እንጥራለን። እስጢፋኖስ የድንጋይ አረር ሲያወርዱበት ከሚወረወርበት ድንጋይ ውስጥ አንዱን አንስቶ አንዱን ይዤ አብሬ ወድቃለሁ ብሎ አልወረወረም። ስለ እነሱ ግን ይጸልይ ነበር፣ ነፍሱን ከሱ እስክትወጣ ድረስ ማለት ነው። ይሄ ነው ሰማዕተኛ የምናውቀው። ኦኬ ስለ ክርስቶስ ሰማዕት ሆኑ ማለት ሌላን ትውልድ መግደል ማለት አይደለም። እንደናንተ ጊዮርጊስና መርቆሬዎስ ስለ ክርስቶስ ሰማዕት ሆነ ማለት ሰይፍ አንስቶ የአይሁዳውያን ሕዝብ ሁሉ እያዩ አንገቱን በጥሶ በቢላው የጣለው ሄሮድስ ያዕቆብ ሐዋርያው የዮሐንስን ወንድም ኢየሩሳሌም አደባባይ ላይ ነው። ሰይፍ ላነሳበት ለሄሮድስ ያዕቆብ ሐዋርያው ሰይፍ አላነሳም። ወንድምየው ዮሐንስም ወንድሙ ያዕቆብ ሲታረድ ሰይፍ አላነሳም። የወንድሜ እንደምንባ በቀልለታለሁ ብሎ አላለም ዮሐንስ። እዛው ከተማ ውስጥ ነበረ። ያዕቆብ ሐዋርያው አንገቱ ተቆርጦ ሲወድቅ ማለት ነው። ጴጥሮስም በሚቀጥለው ጊዜ ደግሞ ሊገለው ሲል የወንድሜ እንደምማ እኔ በቀልለታለሁ ብሎ ዮሐንስም አልተነሳም፣ ሰይፍ አላነሳም። እንደዚሁም ሰይፍ ላነሳበት ለሄሮድስም ያዕቆብ ሰይፍ አላነሳም። ሰማዕታት ማለት እነዚህ ናቸው። ላስቆጥርህ ቆይ አባቶቼን አንተዬ የብሉይ ኪዳን አይደረግም ልትል ነው። አድምጠኝ። የብሉይ ኪዳኑን የመጨረሻ ነቢይ ተብሎ የሚታመነው ጌታን ያጠመቀ ዮሐንስ ሰይፍ አንስታ በሰይፍ አንገቱ ተቆርጦ ሄሮድያድ የተባለች ጋለሞታ ሴትዮ እንደዛ አስደርገዋለች። ለእሷ ሰይፍ ስላነሳችበት ሰይፍ እናንሳ ብለው ደቀ መዛሙርቱ እንኳን አልተነሱም። እሱም አላደረገውም። አንገቱን በውጭ ተቆርጦ ነው የመጣላት። እነኝህን ሰማዕታት ባየንበት አንቲጳስ የሚባል በራዕይ መጽሐፍ ምዕራፍ 1 ላይ በጴርጋሞን ባለ ቤተክርስቲያን ይመስለኛል አንቲጳስ የሚባል ሰማዕት የጌታ ሰማዕት ነበረ። ኦኬ የሰይጣን ዙፋን በሚኖርበት እንደሚኖር ጌታ የመሰከረለት። እነዚህንና ሌሎቹ ቅዱስ ጳውሎስ ሮም አደባባይ ላይ፣ ጴጥሮስ ሮም አደባባይ ላይ፣ ኔሮ ቄሳር በአሰቃቂ ሞት ነው የገደላቸው። የቱ ጋር ነበረ ጳውሎስ ታዲያ ለሚገድለው ለኔሮ ቄሳር ሰይፍ ያነሳው? የእናንተ ግን ጊዮርጊስ እኔ ኃያሉ ጊዮርጊስ መጣሁላችሁ እያለ 50,000 ሰው እንደ ጎመን ከትፎ ጨፍጭፎ የጨረሰ ሰውዬ ኢትዮጵያ ውስጥ ሰማዕት ነው የኔ አባት የኔ እናት ብሎ ይላል። ዳሪያስ ከኦሳማ ቢላደን ይቻላል። ሜት አድርግ ያለው ከዚህ በኋላ ብትከፍት ታች አወርዳለሁ። እንደው ምታች ላስወርድ በቃ እታች ጣል ብታረጋ ስድብ አልቻለ ኖ ያቺ የምትሰድባትን ስድብ ሚዩት እንዳታደርጉት፣ ስድቡን ብቻ ይቀጥል። እሱ ደግሞ ምኑን ታውቅና ብራዘር አላለችም ትላለህ እንዴ? ገድሉን እኮ ነው አንብቤ ነው ወገብ አገዳችሁን የምቆርጠው ማለት ነው። 50,000 ሰው ገድለ ጊዮርጊስ ላይ። ቀጥሎ ደግሞ መልኩ ላይ ለጽንሰትከ 70 ነገሥታትን ደምስሶ ብላ አጽራሬ በጸሎት ከእሳት ከመደምሰስኮሙ ቅድመ ለ70 ነገሥት እያለች ማለት ነው። 70 ነገሥታትን ጨፍጭፎ የገደለ ማለት ነው ጊዮርጊስ ነው። ይሄ ታዲያ መሰማዕት ይባላል እንዴ? ነፍሰ ገዳይ እንጂ ነፍሰ ገዳይ ሰማዕት ተብሎ የሚወደስበት ማለት ነው። መርቆሬዎስስ ይኸው በፎቶ ላይ እንደምታዩት ጦሩን ሰው ወቅቶ ገሎ ማለት ነው። ጣዖት አምላኪን እየወጋችሁ በጦር ግደሉ አለ እንዴ ኢየሱስ? አላለም። የቱ ጋር ነው ያለው? ወንጌልን ለፍጥረት ሁሉ ስበኩ፣ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበኩ እንጂ አለው ወደ ዓለም ሁሉ ሂዱ፣ ጣዖት አምላኪውን ስታገኙት በጦር እየወጋችሁ ግደሉ አለ ኢየሱስ? አላለም ጌታዬ። የምታወሩትም በመረጃ ላይ አውሩ ለማለት ወዳለሁ። ቴንኪው ወንድምነት ብርክ ያለህ
ብሩኬ አለ እሺ የለም ቢኒያ አለ ወንድምነት ወይ አለው ኤርሚ እንዴት አለ? እሺ አውራው እጽዋቱን ወይ ሮያል ማለት ሶሪ እጽዋትን ወይ ማን ነው ዮዳይን ማለት ነው። እሺ ኤርሚ እጽዋት እሺ አመሰግናለሁ። የት ነው ፌስቲቫል ላይ ነው? ፌስቲቫል ላይ ምን ላይ ነው ብዬ ነው። አይ ጩኸት ይሰማ ነበር። አይ ከአንተ ጋር ነው የሚሰማው እንጂ ከኔ ጋር አይደለም የሚሰማው። ከአንተ ጋር የሆነ ድምፅ ይሰማኛል። ይሰማል? ኦኬ። አይ በቃ እንትን ነው መሰለኝ ላይቭ ጎሉ ነው ምናምን እንትን ሲል ነው። አይ ልክ አንተ ሚዩት ስትከፍት ከዛ ጋር እንትን አለ ማለት ነው። እሺ ቅድም ከአግዛቸው ጋር እያወራክ ነበረ? ያ እያወራችሁ ነበር አለ። አስወረዳችሁኝ። አዎ ድጋሚ ገብተህ ነው? ድጋሚ ገብቼ ነው። ያው አስገባኝ ማለት ነው ኤርሚያስ። እሺ መልካም። እሺ አግዛቸው የሚመች ቦታ ላይ ነክ? አዎ አለው። እንትን በለው አዋራው ያቆምክበት ቦታ ላይ ካቆምበት ቦታ ላይ አዋራው ቀጥሎ። እኔ ብዙ አልተረዳሁትም እና ሀሳቡን እንትን እንዳልለው ከመሀል እንዳልገባ። እሺ እጽዋት ቅድም ስለ ሰው ልጆች መሰቀሉን የሚናገረውን አሳይ እያልክ ነበርና ያው ቅድም አሳይተናል እና መጽሐፈ ዚቁስ መጽሐፉን አመንክ? በቅድሚያ ከይቅርታ ጋር እኔ አመንክ ወይ? ቆይ ልንገርህና ከዛ እንትን ትላለህ። እናንተ ከምታወርዱ አሁን እኔ አዋቂ ከሆንኩኝ ከምታወርዱ አስተምራችሁ መመለስ ነው፣ ወደ እናንተ ማምጣት ማለት ነው። ማውረድ ሚዩት ማድረግ ለእናንተ ምንም ይሄ መሸነፍ ምልክት ነው። እኔ መምህር አይደለሁም፣ ዲያቆን አይደለሁም። እኔ አማኝ ነኝ። ይኸው እንደዚህ እያወራህማ ሚዩት ትደረጋለህ። የሰው ቤት ስትገባ የሰውን ቤት ደንብ ማክበር አለብህ። ቤትህ ስላልሆነ የሰው ቤት ነው የመጣው። ደግሞ በግድ አይደለም ያስገባን፣ ፈልገን የገባ እና ርዕሱንና የንግግር ተግባቦትን አክብረ ማውራት አለብህ ማለት ነው። ሰው መናቅ የለብህ። አታስወርዱኝ፣ እንደዚህ አታርጉኝ አትበል። የንግግር ህግ አለው። ስትናገር ተራ ጠብቀ ተናገር። ተራ ይሰጥሃል፣ በተራ ተናገር። ቅድምም የወረድክበት ምክንያት በዚህ ነው። አሁንም ሚዩት የምትደረገው በዚህ ከሆነ ነው። ሰዓት ሲሰጥ ወይ ተራ ሲሰጥ የተሰጠ ጉዳይ ላይ ብቻ አውራ እና እንደዛ አድርገህ ቀጥል። አሁን የጠየቀህን መልስለት ከምታብራራ ሌላ ነው። ሮያል ሚዩት አድርገው እንዴ! ሮያል ሚዩት አድርገው ወይ እናርገህ። ማን ያስገባው? ታች ሆኖ ይስማ። ማን ያስገባው? እኔ እንጃ። ቀጥሎ ጊዜ እሺ እጽዋት ታስገቡት። ሮያል እጽዋት ያው ጥያቄ አቅርቤልሃለሁ። ቅድም አሳየን ብለሃል። ያው አውጥተን አንብበናል። እነዚህ መርቆሪው ሶሪ ራቅ ብዬ ስለነበረ ነው የሰማሁት። ሮያል እኔ ነበርኩ ያስገባሁት። እህትየው ይግባ፣ ችግር የለውም። ቴንክ ዩ። ቀጥሉ። እሺ እጽዋት እየሰማሁ ቅድም በጠየቀው መሰረት ያው በሚያዝያ መርቆሪዎስ ዚቅ ላይ ስለ ሰው ፍቅር የተሰቀለ መርቆሪዎስ መሆኑን ይናገራል መጽሐፉና ማስረጃውን ሰምተዋል አይደል?
ያሰምቻለሁ። ስለዚህ እውነት ነው መጽሐፈ ዚቅ ላይ ተጽፏል ማለት ነው። አንብበልኝ አልኩ አነበብኩ መሰለኝ። አዎ ተነቧል። ለኦርቶዶክሱ የተሰቀለ የሚለውን ግን እንትን አልሰማሁም። እንዴ መጽሐፉ እኮ የቤተ ክርስቲያኒቱ ነው። ቤተ ክርስቲያኒቱ በሚያዝያ መርቆሪዎስ እየጸነጸለች እያመረገደች የምትለው ነው። ሊቃውንቱ ወይም መርጌቶቹ በዜማ የሚሉት ነው። ስለዚህ መቼም ያላመኑበትን አይሉም። ባይታመንበት ኖሮ እዚህ መጽሐፍ ውስጥም አይጻፍም ነበር። ስለዚህ ወይ መጽሐፉ መታደስ አለበት፣ መስተካከል አለበት። አቡነ ኤርሚያስ እንዳቀረቡት እንደዚህ ሊባል አይገባም መባል ነው ያለበት። አንተም ራስህ አሁን መከራከር ያለብህ ለእግዚአብሔር እውነት ነው እንጂ ለተሳሳተ ድርሰት ጥብቅና መቆም የለብህም። አታድነውም። አሁን ይኸውልህ መጽሐፈ ዚቅን አታድነውም። ለምን? ሐሰት ስለሆነ፣ ስህተት ስለሆነ። ለስህተት አትከራከር። ስህተት አይደለም፣ እውነት ነው። እሺ እውነት ነው፣ እውነት ነው። እየጠየቅኩ ነው። አሁን እኔ ነገርኩ። በአጠቃላይ መጽሐፉን በሁሉም አላነበብኩትም። ያነበብክልኝ አንተ ቆንጽላ አንብበልኛል። ያች በዛች ባነበብክልኝ ግን ቆንጽላ አትበል። ቆይ እንዴ አትፍራ። እኔ እኮ ምሁር አይደለሁም። አትፍራ። ምሁር አይደለሁም። አትፍራ። አነጋገርን አስተካክል መጀመሪያ። አያችሁት አይደል? አሁን ሲጮህ አሁን ይሄ ሰው ታዲያ ብናስወርደው ምን ይገርማል? አሁን አንተን አሁን ያውም ዲያቆን አግዛል ነው የሚፈራህ? ምን ተናግረህ ምን ብለህ ምንስ ትላለህ? አትፍራ። አንተም አትፍራ። እኔ እጠይቅሃለሁ። አትፍራ። ለምን ትፈራለህ? እታች አንፈራፍራለሁ። እንደዚህ ስለፈራንህ እታች ውረድልን። በቃ ጨረስን። አይ በጣም እኮ የሚገርም ነው። እኔ ማለት አካሄዳቸው እንግዲህ ጳጳሱን ቢከተሉ ይጠቀማሉ ብዬ አስባለሁ። ሊቀ ጳጳሱ ምንድን ነው ያሉት? ትክክል አይደለም ይሄ ድርሰት አሉ። ምክንያቱም የእግዚአብሔርን ገንዘብ የክርስቶስን ገንዘብ ለፍጡር የሰጠ ነው። ፍጡር በዛ ሊገለጥ አይችልም። ይሄ ድርሰት ተሳስቷል አሉ። ተሳስቷል ማለት አይፈልግም። የእግዚአብሔር ክብር ለፍጡራን ቢታደል ልክ ነው እያለ ያለው እና ልክ ነው ብሎ የሆነ ማስታረቂያ ሐሳብ ሊያመጣ ይፈልጋል እንጂ ስህተት ነው ብሎ መናገር አይፈልግም። ስለዚህ ከጳጳሱ በላይ ነው ልሁን እያለ ያለው። ይገርማል። ጳጳሱ ትክክል አይደለም ብለው ይናገራሉ፣ እሱ ግን ትክክል ነው ብሎ ይናገራል። አዎ እንደሱ ነው። እንደገና አሁን እኔ እንትን ያለኝ ምንድነው ቆንጽለህ አለ። ምንድነው የቆነጸለው? ይሄው እኮ ሙሉውን ነው ያነበበው ነው። ዚቁ በቃ ያቺ ናት። የዜማ መጽሐፍ ነው። ለገባዋቲ ከሚለው ላይ ዚቁ የሰራው ይሄንን አልቆነጸልንም። ግዕዙን አነበብን። የሚተረጉም ከሆነ ራሱ መተርጎም ይችላል። በጣም ግልጽ ነው። እንደቆነጸልን አድርጎ ነው። ስለዚህ አሁን እነዚህ ሰዎች የተጻፈውን ከመቀበል ይልቅ እና በዚያ ላይ ከመከራከር ይልቅ ሌላ ፖለቲካ ሰርተው እውነተኛ ለመሆን ነው እየተሟሟቱ ያሉት። ምክንያቱም ቆንጽላችኋል። አሁን ያው ፖለቲካ ነው። የቱ ጋር የቆነጸል ነው? ቅድም አንተ ስትል ነበር ኤርሚ፣ እነሱ እየጻፉ እያስገቡ ምን ብለን ነው አሁን እኛ መጽሐፈ ዚቅን በርዘን እኛ ገንዘብም የለን ጊዜም አልተረፈንም ይሄን ለመስራት። እንደውም ይሄንን ለማጥራት ነው ምን እየፈጀን ያለ ብለን ነው አሁን እኛ መጽሐፈ ዚቅን እኔ መልሼ ያስገባው በርዘን ከሮያል ጋር አውራ። ከሮያል እጽዋት ከሮያል ጋር አውራ። ሮያል ቅድም ብፁዕ አቡነ ኤርሚያስ ያሉትን ሁሉ ጭምር ሀሳብ ትክክል አይደለም፣ ይሄ መጽሐፍ የጻፈው ሰውዬ ትክክል አይደለም ብሏል። ሮያል ማለት ነው። እጽዋት ደግሞ ትክክል ነው ብለሃል። ሮያል አውራው። ሁለታችሁም ኦርቶዶክሳውያን ናችሁ፣ አውሩት በዚህ ጉዳይ ላይ። ለሰው ልጆች በመስቀል ላይ የተሰቀለው በእንጨት ላይ የተሰቀለው መርቆሬዎስ ነው ብሎ የሚለውን እጽዋት ትክክል ነው ብሏል። ሮያል ትክክል አይደለም ብሏል። አውራው። ሮያል ፈቅጄልሃለሁ። እጽዋት የአንዳንድ ሰው ስም እኮ ለመግባባትም ከባድ። እጽዋት አቤት ምልህ እንትን አቡነ ኤርሚያስ ያሉት ልክ አይደለም እንዴ? እኔ አቡነ ኤርሚያስንም እኮ ይኸውልህ ወንድሜ፣ አሁን አንተ ኦርቶዶክስ አይደለም? አቡነ ኤርሚያስ ያሉትንም ስታገል ቆርጠው ያመጡት አዳምጠኝ ኦርቶዶክስ ነው። ስለዚህ አዳምጠኝ ለእኚህ ማለት ነው
ቅዱስ ጴጥሮስም ተሰቅሏል፣ መርቆሬዎስም ተሰቅሏል፣ አባቶቻችን ብዙዎቹ ሰማዕታት ተሰቅለዋል። ያልተሰቀሉ አይደለም። አሁን እኔ እየጠየኳቸው ያለሁት ስጠይቃቸው እኮ ከመጽሐፍ ቅዱስ ራሱ አልመለሱልኝም። ቅዱስ ጳውሎስ ተሰቅሏል ወይስ አልተሰቀለም ስለው መጽሐፍ ጽፏል የተባለው አግዛቸው ያው ዲያቆን እየተባለ ይጠራል። አልተጻፈም ነው ያለው። በስነ ስርዓት አውራ፣ በስነ ስርዓት ራስህን ችላ አውራ፣ ራስህን ችላ አውራ። እሱ ሮያል የጠየቀህ ስነ ስርዓት ሮያል የጠየቀህ እጽዋት ሮያል የጠየቀህ መልስ ወደ ዲያቆኑ እንዳትሄድ አውራ። አትደንግጭ። ለሱም እኮ እየነገርኩት ነው። ለሮያል ስርዓት ይኑርህ። ተረጋጋ። ብራዘር ምን ሆነ ነው ዓለም ያባረረ ሰው አለ እንዴት ብሎ የምታወራ? ተረጋጋ። በመጀመሪያ ደረጃ ተረጋጋ። ውሃ ጠጣ ምናምን ሪላክስ አድርግ። ዲድድድድ ምን ሆነ ነው? ተረጋጋና ከሮያል ጋር አውራ ከወንድምህ ጋር። ስለኔ ጋር እንነጋገር። እናንተ አንድ ስለሆነ ምን አቡነ ኤርሚያስ የተናገሩት ነገር እዚህ ተጽፎ የተገኘው ነገር ትክክል አይደለም ያሉት ነገር መደገፍ የለብንም እኛ። አዳምጠኝ። እኔ ሰውን ልደግፍ ሰውን ላወርድ ወይንም እንትና ልደግፍ እንትና እንትን ልል አይደለም። አንተ የተረዳኸኝ አይመስለኝም። መጀመሪያ አንደኛ ብዙዎቹ ተሰቅለዋል፣ ለሃይማኖታቸው መስዋዕት አድርገዋል፣ ተሰቅለዋል። እንዴ ሰማዕታት የዚችን ዓለም ጣዕም ንቀው ተሰቅለዋል፣ ስለ ሃይማኖታቸው ታርደዋል። ይሄን ልትክድ ነው እንዴ? ሁለተኛ ደግሞ ቅዱስ ጳውሎስ ቆይ አንተ ልጠይቅ እስኪ፣ አንተ ነው ልጠይቅ። አሁን ኦርቶዶክስ ነኝ ብለኸኛል አይደለ? ቅዱስ ጳውሎስ አንድ ባጭሩ ነው መነጋገር የምንችለው። አንተ እሳቸው እንደ ክርስቶስ እኔ ስለ እሳቸው አሉ የሚለው የነሱን ቁንጽል ያመጡትን አልቀበልም ነው እያልኩ ያለሁት። እነኚህ ያመጡትን አዳምጠኛ። እነኚህን አሁን አንተ ሰሪ ጋር ብትከራከር በጣም ይሄ ኑሮ ጭንቅላትን አዳምጠኝ፣ እኔን አዳምጥ። እኔ አቡነ ጳጳሱ ያሉትን አልተረትርም። እኔ መሀይም ነኝ ብያለሁ። እነሱ ያሉትበትም ደግሞ አጠቃላይ መስማት አለብኝ። ሳልሰማ እሳቸው እንዲህ ብለዋል ብዬ እንትን አለ ቁንጽል ይዤ። ሁለተኛ ደግሞ እኔ እሳቸውን እከተላለሁ፣ አከብራለሁ። የሃይማኖት አባት ናቸው፣ አባቴ ናቸው። እንደ አባትነታቸውም አከብራቸዋለሁ እንጂ አሁን እሳቸው ተሳስተው አሁን አይሳሳቱም ልትል አትችልም። ያነብ አሁን መርቆሬዎስ ብለው ያመጡትን መጽሐፍ አጠቃላይ ሳላነብ መልስ አልሰጥም። አንደኛ እነዚህ ግን ያመጡት ለመርቆሬዎስ ተሰቀሉ ይላል። አዎ ተሰቅለዋል። ቅዱስ ጴጥሮስም ለኦርቶዶክስ ተሰቅሏል። ቅዱስ ጳውሎስም ተሰቅሏል። የሚከራከረ ካለ እኮ ይከራከረ ነው። አሁን አጭር ነገር ልንገር። ማንም ተሰቀለ አልተሰቀለ ምናምን በላይ ዘለቀም ተሰቅሏል። እሱ አይደለም። አሁን ባጭሩ አንድ ነገር የምነግርህ ነገር አሁን እሳቸው አቡነ ኤርሚያስ ያሉት ነገር ተሰቀለ የሚለው ነገር ከክርስቶስ ጋር መመሳሰል የለበትም ነው አጭሩ ነገር። በቃ እኔ የምቀበለው ይሄን ነው፣ አንተ አትቀበለውም፣ ትቀበለዋለህ። አጭር መልስ ስጠኝ በእናትህ። አዳምጠኝ። ክርስቶስ እኮ ነው የምሰሉ ነው ያለው። አዳምጠኝ። የልጅ ስለምን እሳቸው ስለምን አንተ ቆይ አዳምጠኝ። እሳቸው ያሉትን እኮ አሁን አንተ እሳቸው ጋር ተቀምጠህ እንትን አላልክም። እሳቸው ያሉትን የምትለው እነሱ ያመጡልህን ቪዲዮ እያዳመጥክ ነው። እኔን ደግሞ አልቀበልም ነው። እኔን አልቀበልም። እሳቸው ጋር ሆኜ እሳቸው ቢሉኝ አዎ ብዬ ጠይቅና እሳቸውንም ጠይቅና እሺ እንደዛ ነው እንዲህ ብዬ እቀበላለሁ። ማን ያደርሳል? አሁን ማይም ነኝ አይደል? አዳምጠኛ እንጂ ማይም ምን አይነት የጤና ቀውስ ነው ያለበት ይሰይ? እኔ ማወራ አጭር ነገር ነው። በቃ አሁን እናንተ እኮ እዚህ እየተባላን እኮ ነው። ጴንጤዎች እየሳቁብን እኮ ምን ሆነ ነው? እኔ የምነግርህ ነገር ባጭሩ የመርቆሬዎስ ተሰቀለም አልተሰቀለም ምን አለም አላለም ከክርስቶስ ጋር ኮምፔር ታደርገዋለህ አታደርገውም ነው ጥያቄ። እሳቸውን አውጣቸው ከዚህ በቃሽ። እንደገና ጴንጤዎች አመጡ የሚባለው ነገርም አውጣው። በቃ እኔ ዝም ብዬ ልጠይቅህ። አሁን መርቆሬዎስ ተሰቀለ እንበል ከክርስቶስ ጋር አንድ ነው ብለን እንላለን እናንተ እንደ ኦርቶዶክሳዊ? አትክልት እኔ እሳቸውን አዳምጠኝ ነው መጀመሪያም ጀምሬ ማልኩ። አዳምጠኝ። የሰማይም እሳቸው ሜንሽን አላረኩም። እነዚህ ባመጡት ግን እነዚህ የሃይማኖት ተቃዋሚዎች ስለሆኑ እነሱ ያመጡትን አምኜ እሳቸው እንደዚህ ስላሉ ብዬ አልቀበልም እያልኩ ነው። እነሱ ያመጡትንም ቶ
የእሳቸውንም ተወው አልኩህ እኮ። እኔ እናንተ እናውራ እዚህ በቃ ባጭሩ፣ እንደ ኦርቶዶክስ ወክለን ኦርቶዶክስ እንደምናወራው እኛ ጴንጤዎች እንድታዘቡ ለምን ታደርጋለህ? ጴንጤዎች ለምን እንድታዘቡ ታደርጋለህ? መርቆሪዎስ ቢሰቀልም ስቅላቱ ከክርስቶስ ጋር አንድ ነው እንላለን እኛ ኦርቶዶክሶች። አንድ ላይ ነው ተብሎ ተጽፏል። ቢጻፍ እንደዛ ትላለህ ወይ? ቢጻፍ የሚለውን ለምን ሃይማኖት ካዱ ውስጥ አንተ ታወራለህ? ከኔ ጋር ነው አይደለም። እንደዚህ እንኳን እኛ ሰማኝ አትክልት ወይኔ አትክልት ስማኝ፣ እንደዚህ አይነት ነገር ቢጻፍ እንኳን ነው የምልህ፣ ምሳሌ እኮ ነው የምነግርህ። ቢባል እኛ ኦርቶዶክስ እንቀበላለን ወይ? እንዴት ቢጻፍ? ምን ብሎ ቢጻፍ? ወይኔ እኔ አስተማሪ ብሆን ወላጅ አምጣ አይደለም የምልህ፣ ቤተሰብን አምጣ ነው። መጀመሪያ አንተ ቆይ ጠይቅ እስኪ አንተን ራሱ አሁን ኦርቶዶክስ ነው ይብልሃል አይደለም? እኔንም ሮያል እንደዚህ የምታደርገኝ ቀመሰው በቀመሰው አንተን ዛሬ ይህን ቤት የምትመራው አንተንም ዲቤት የምታደርገው ኦርቶዶክሳውያን በሙሉ ይገባሉ፣ ከአንተ ጋር ያወራሉ። ቀመሰው ተው በእናታችሁ። እንደዚህ አይነት ሰዎች እኮ ነው እንደዚህ እንደ አትክልት አይነት እኮ ነው እየገቡ እኛ ይህን ታመልካላችሁ እንድንባል የሚያስብሉ። ኧረ አትክልት ተረጋጋ እስኪ። ያልኩትን እስኪ ምን ምንድን ነው ያልኩህ? እኔ ባጭር ነገር ጠየቁህ። ማንም ምንም ይበል፣ እኛ መርቆሪዎስ ተሰቀለን ብልሽ እጽዋት እንዳትለቀው ሮያልን ኦርቶዶክስ አይ ነው ግን ጥሩ ይዘዋል። እጽዋት እንዳትለቀው ሮያል ቻለው መድኃኒዓለም ጨጓራ ተልጦ ትወጣለህ። አንተ እኔን እንደዚህ ነው የምታደርገኝ። እዚህ ቀጥሉ ሁለታችሁ፣ እኛ ታብታብ እያደረግን እየሰማን ቀጥሉ። ኧረ ሁለታችን መሳቂያ ከሆነን እኮ መሳቂያ ሆነን እኮ። ፖለቲካ ትስራ። አንተ ራስህ ፕሮቴስታንት ልትሆን ትችላለህ። አዳምጥ። አንተ ራስህ ፕሮቴስታንት ልትሆን ትችላለህ። በኢየሱስ ስም አንተ ራስህ ፕሮቴስታንት ልትሆን ትችላለህ። አዳምጥ። በኢየሱስ ስም ጌታ ይገስጽህ። አሚን ይገስጸኝ። አሚን ይገስጸኝ። ምን ተደነባበርክብኝ እኮ አባቴ። ለምን ምንድነባበረው? እኔ አልደነባበርም። እየነገርኩህ ነው። እንደ አይነት አመት ካለብህ ማታ ሾርባ ምናምን ጠጥተህ ነው በተኛት እንዴ? ምን ሆነ? ፖለቲካ አትስራ። እኔ ሃይማኖቴን አውቃለሁ፣ እምነቴንም አውቃለሁ። ያላወቅኩትን ደግሞ ጠይቃለሁ። ያ እንትን አይለኝም። እኔ አዳምጠኝ። በኢየሱስ ስም ይላል እንዴ? የክርስቶስን ስም በከንቱ አትጥራ ተብሎ ተጽፏል። ዝም ብለህ በከንቱ ዝም ብለህ አትጥራ። ክብር አለው። እኔ የምጠይቅህ የክርስቶስ ስቅለት እኛን ትንሣኤ ሙታን ሊያደርግልን የዘላለም ኃጢአታችንን የጥል ግድግዳውን ሊያፈርስልን ነው የሞተው የተሰቀለው የተገረፈው። እንደሱ የሆኑ ቅዱሳን ደግሞ ለሃይማኖት የተሰዉ አሉ። ቅዱሳን መርቆሪዎስ አንዱ ነው። ቅዱስ ጳውሎስም ተሰውቷል። ቅዱስ ጴጥሮስም ተዘቅዝቆ ተሰቅሏል። ተሰቀለ ብለው ፖለቲካ ሊሰሩብህ ነው እነኚህ ፕሮቴስታንቶች ማለት ነው። አይደለም አሁን እኔ ደግሞ ቆይና እኔ እናንተ እንማማራለን፣ ችግር የለም። ቆይ አሁን እናንተ ንገርና እኔ ደግሞ ምንም እናጥቃቃለን። የፈለገውን ማንም ፖለቲካ ይስራባ አይደለም። ባጭሩ የኔ እምነት ኦርቶዶክስ የመርቆሪዎስ ቢሰቀልም ቢገደልም ከክርስቶስ ጋር እኩል አታደርገውም። አንተን አታምንበትም ወይ ነው በቃ የነሱ ንግግር። ቶ የክርስቶስ ስዕለት እኮ ለእኛ ለክርስቲያን እኛ አዳምጠኝ። ተሰቀለ የሚለውን ቃል የወሰዱበትን እነሱ ባመጡበት እየጠየቅኩ ነው እያልኩ እኮ ነው። ቅዱስ ጳውሎስ ለዓለም ተሰቅሏል። አሁን አንተ ተሰቅሏል አልተሰቀልም? እኔ ቆይ እስኪ አንዴ አንተን አስተማሪ ግን እስካሁን ድረስ አብዶ መንገድ ለመንገድ እያለ እስኪ ያሳየን ቅዱስ ጳውሎስ ለዓለም መሰቀሉን የሚያሳየው ቦታ ዝም ብለህ ከምትጠራ በማስረጃ ያሳይ። እሺ በማስረጃ ያሳያል። ታምናለህ አንተ አታምነህ ነው። ተሰቅሏል አልተሰቀለም? ወንድምነት ለምንድን የገባህ? ደጋገመው ብዬ ነው። ጳውሎስ እሱም መጨረሻ ላይ በደንብ ሰብኮ ነው የሚሄደው። ሚዩት አድርግላቸው ይቀጥሉ። እነሱ ሁለቱ ኦርቶዶክሳውያኑ ቀጥሉ። አይ እኛ መቀጠል አለም። ይሄ ሰውዬ የጴንጤ መሳቂያ እያደረገን ነው። አትክልት የሚባል ሰው ክርስቶስ እኮ እኔም ሰው ያለው በምንድን ነው? እስኪ ንገረኝ።
አንተ ክርስቶስ እኔ የምትለው ያለው በምንድን ነው? ሚስተር ሮያል እኔ ለአትክልት አንድ ነገር ልንገርህ። እኔ የምናገረው ነገር አዳምጥ። ምን አጭር ነገር ነው። ለምን ሙድ ይያዝብናል? እናንተ ችግር የለም ይያዝብኝ። እኔ ብያዝብኝ ችግር የለም። እኔ እኮ መሀይም ነኝ፣ ችግር የለውም። አሁን የእኔ ጥያቄ ግን ትመልሳለህ፣ መልስ። ክርስቶስ እኔ የምትለው ያለው በምንድን ነው? ነገር ኦርቶዶክስን እኛ ልክ ሌሎች ጻድቃን ሰማዕታትን ከክርስቶስ እንደምናስበልጥ ሲደረግ አንተ አው ልክ ነው ለምትለው ነው ጥያቄ። አንተ የምታምነውን ታምናለህ እንጂ እነሱ እንደዚህ ይሉኛል እያልክ ትፈራለህ እንዴ? አይደለም እነሱ ቢሉ ህሊና ይቀበላል። አንተ ለሰው ነው እንደምታምነው? መፍራት አይደለም። ቆይ ለሰው ነው የምታምነው? ነው ለራስህ ነው የምታምነው? አንተ በጣም የሆነ ችግር አለብህ። ይኸውልህ መፍራት ሳይሆን አንተ እንደኛ እምነት እኛ ከክርስቶስ በላይ የምናስበልጠው ጻድቃንና ሰማዕታት አለ? የለም። ማን አለ አላህ? እኔ አለ ብዬሃለሁ። በቃ ተኛ። የት ሀገር ቤት ነው የምትኖረው? አንተ የት ነው የምትኖረው? ማርስ ላይ ነው የምትኖረው? ሀገር ቤት ነው የምትኖረው ወይ? አንተ ማርስ ላይ ነው የምትኖረው? በቃ ሀገር ቤት ከኖርክ አካውንትን ትልካለህ። በቃ ይሄ መልስ እኮ። አዳምጠኝ። አላዳምጥ። ካላዳምጥ አካውንትን ትልካለህ። በቃ ክርስቶስን የምሰለው ያለው በምንድን ነው አልኩ። ጠየቅኩህ እኮ አጭር ጥያቄ እኮ ነው። አንተ ፕሮቴስታንት ነህ። እኔ ረጅም ወሬ አልችልም። ፕሮቴስታንት ነህ። ክርስቶስ እኔ የምሰለው ያለው በምንድን ነው? መልስልኝ። እኔ የምሰሉ ብለዋል። እንኳን ክርስቶስ አይደለም ቅዱስ ጳውሎስ ራሱ እኔን ምሰሉ፣ እኔ ክርስቶስን እንደመሰልኩ እኔ ምሰሉ ብለዋል ቅዱስ ጳውሎስ። እስኪ አሁን አንተ ምን ማለት ነው ክርስቶስን መምሰል ማለት? ንገረኝ። ስማ፣ ጨዋታችንን በቤታችን በውስጥ እናደርገዋለን። አሁን አካውንትን ትልካለህ በውስጥ። ምን አይነት አካውንት ነው የምልክልህ? የባንክ አካውንት እና የደም ግፊትን ተለክተህ አልኩ። ታዲያ አካውንትን ነው የባንክ አካውንት ልልክልኝ ነው? ብር ልልክልኝ? ኧረ ጌታ ብር ልትልክልኝ ነው? ተው እንጂ አንተ ሮያል ተው፣ በስርዓት ሮያልን እርር የሚያደርገኝ ኦርቶዶክስ ነው የምፈልገው። እንደዚህ ቅመሰው ራሱ ሮያል ዶላር የምትልክልኝ ከሆነ እሰጥሃለሁ። እሺ እመቤቴ ላክ። ልልክልኝ ነው ዶላር? በቃ ልክልሃለሁ። እኔ የሆነ ነገር ልክልሃለሁ። ፎሎ አድርጌሃለሁ። ትልክልኛለህ። እኔ ፎሎ ባክ እዚህ እያየን በእንትን በአንበሳ ምናምን እዚህ እያየን እያየን ቢያወርድማ በጣም ደስ ይለኝ ነበር። ወንድሜ እኮ ነው። አውርድልኝ። የሃይማኖት ቅናት አለ። አንበሳ አውርድልኝ። አውርድልኝ። አንበሳ አውርድልኝ። ኦርቶዶክስ ነኝ ብሎ እኮ እንትን ማለት አይደለም። ክርስቶስን ማምሰል ማለት ምን ማለት ነው? መልስልኝ። እኔ ቀላል ነው። አንተ ኦርቶዶክስ ከሆንክ ትመልስልኛለህ። ክርስቶስ እኔ ምሰሉ ብሏል አይደለም? ማን አትክልት መልስልኝ። ኧረ አትክልት በእናትህ እርስ በርሳችን ዛፍን ማለት ትችላለህ። አትክልት ችግር የለም፣ እቀበላለሁ። እርስ በርስ አይደለም። ይሄ እኮ የእምነት ጉዳይ ነው። እኔ የማምነውን ነው የማንጸባርቀው እንጂ አሁን እኔ ከተሳሳት የተሳስታል ተብሎ ከዛ ጥያቄ ጠይቃለሁ እመልሳለሁ። ምንም አይደለም። ግን እነሱ ያመጡትን በቃ እርሰው እነሱን ተዋቸው። እዚህ አንድ ነገር ብቻ ልንገርህ። እኔ አልረሳም። ሳልረሳ እኮ ነው የገባሁት እኮ ራሱ መርቆሬዎስ ለኦርቶዶክስ ተሰቅሎ ሞቶላቸዋል የሚለውን አሳየኝ ስለው እኔም የገባሁትኝ አልሞተም ብዬ ነው የገባሁት። እኔ አሁን ባጭሩ የምነግርህ ነገር እነሱም ያምጡት በአዲስ ዘመንም ይውጣ በቴሌቪዥንም ይነገር፣ እኛ ኦርቶዶክሳውያን ጻድቃን ሰማዕታት የሚባሉትን ከክርስቶስ በላይ እናረጋቸዋለን ወይ እናመሳሰላቸዋለን ወይ? ከማን በላይ? ከክርስቶስ በላይ ወይ ደግሞ ከክርስቶስ በላይ እናረጋቸዋለን? ማና ያለሃል መምሰል አለብህ እንጂ እሱን ትተካከላለህ ብያለሁ። እኔ መምሰል አለብህ፣ ክርስቶስን መምሰል አለብህ ስትባል በስቅለቱ መምሰል አለብህ፣ በጥምቀቱ መምሰል አለብህ፣ በጾሙ መምሰል አለብህ። አንድ ጥያቄ ልጠይቃችሁ ለሁለታችሁ፣ ሮያልም እጽዋትም። አንተ ኦርቶዶክስ ነህ ተብለህ ፖለቲካል ስራ ነው እየሰማን የምታወራው
እሺ እኔን ስሙኝ፣ አንድ ጥያቄ ልጠይቃችሁ ለሁለታችሁም። እጽዋት ማይክን ክፈትና ይህን መልስልኝ። ከዛ ሮያልም ደግሞ ይህን ጥያቄ ጠይቀዋለሁ። እውነተኛ ኦርቶዶክስን በዚህ እንለያለን። እጽዋት ክፈተው ማይክን። በእኔ ኦርቶዶክስን አትበታ ነገር ያለው እኔ ችግር የለም። ችግር የለም። ጥያቄ ልጠይቅህ ነው። አጭር ግልጽ የሆነ ቀላል የሆነ ጥያቄ ልጠይቅህ። ከመጽሐፍ እኔ ወክልሃል አላልኩም። እንዳንድ ኦርቶዶክሳዊ ወንድም ጠይቀህ እንጂ ወክልሃል አላልኩም። እንዳንድ ኦርቶዶክሳዊ ነው የምጠይቅህ። ከመጽሐፍ ቅዱስና ከማርያም ማን ነው የሚበልጠው? መጽሐፍ ቅዱስና ከማርያም መጽሐፍ ቅዱስ ማለት ምን ማለት ነው? መጀመሪያ ብሉይ ኪዳንና አዲስ ኪዳን የተጻፈው መጽሐፍ ቅዱስ የአምላካችን የእግዚአብሔር ቃል ማለት ነው። ከዛ ከተጻፈው መጽሐፍ አንተ መጽሐፍ ቅዱስ ስትለው የቱን ነው? በዚህ በእንትን ላይ ብሉይና አዲስ ኪዳን ያለው ሁለቱ ኪዳናት ያለበት መጽሐፍ ቅዱስ በኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ አድምጠኝ። በኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ ብሎ የሚታመነው መጽሐፍ ቅዱስ የእግዚአብሔር ቃል ከእሱና ከማርያም ማን ይበልጣል? ምን አይነት ጥያቄ ነው? ጥያቄ ማን ይበልጣል ነው ያልኩህ። ምን አይነት ጥያቄ ነው እኮ ከሰማንያ አሐዱ መጽሐፍ ቅዱስ እና 80 አሐዱ የሚባለው የኢትዮጵያ ኦርቶዶክስ ከፈለክ በቪዲዮ ያሳያለሁ። እና ከማርያም ማን ይበልጣል? ምን አይነት ጥያቄ ነው? ግራ ገባኝ። ምን አይነት ጥያቄ? ምን አይነት ለማግኘት ነው ጥያቄ? ሚዩት አድርገው። አሁን አንተ ሚዩት አድርገው። ከንፈር ሁሉ ተንቀጠቀጠ ማለት ነው። ሮያል ከመጽሐፍ ቅዱስ ኦርቶዶክስ ከምትቀበለው 80 አሐዱ መጽሐፍ ቅዱስና ከማርያም ማን ይበልጣል? መጽሐፍ ቅዱስ እኮ ማለት እኮ አዲስ ኪዳን ማለት ክርስቶስ ማለት ነው። አጭር ነገር እኮ። ስለዚህ ከመጽሐፍ ቅዱስና ከማርያም ማን ይበልጣል? የማርያም እኮ ከዛ ውስጥ እኮ አንዷ ፓርት እኮ ነች የማርያም ታሪክ። እዛ እኮ ማን ይበልጣል ነው ያልኩህ። ማን ይበልጣል? የመጽሐፍ ቅዱስ እኮ ማለት እኮ መጽሐፍ ቅዱስ ነው ይበልጣል። እሺ ቴንክ ዩ። ዮዳሄ ኦርቶዶክሳዊ ስለሆነ ማለት ነው ጠይቀው። የጌታ ቃል እኮ ነው እንዳለ። እሺ ቴንክ ዩ። የጌታ ቃል ይበልጣል ብሏል ሮያል። ዮዳሄ ከመጽሐፍ ቅዱስና ከማርያም ማን ይበልጣል? ምን አልከኝ? ከመጽሐፍ ቅዱስ ከብሉይና ከአዲስ ኪዳን በኢትዮጵያ ኦርቶዶክስ ቤተክርስቲያን ከምትቀበላቸው 80 አሐዱ የሚባለው መጽሐፍ ቅዱስ የእግዚአብሔር አምላክ ቃል ነው ብላ ከምትቀበለው ቤተክርስቲያኒቱ ከእሱና ከማርያም ማን ይበልጣል? እሺ ማርያም ትበልጣለች ወይስ መጽሐፍ ይበልጣል እያልከኝ እኮ ነው? አዎ የአምላክ ቃል ይበልጣል ወይስ ማርያም ትበልጣለች እያልኩ ነው። የእግዚአብሔር ቃል ነው እኮ። ታዲያ የእግዚአብሔር ቃል ይበልጣል ወይስ ማርያም ትበልጣለች? እሺ ሰው አይበልጥም እያልከኝ እኮ ነው። በሌላ እኔ ጥያቄ እየጠየኩ ያለሁት ማርያም ትበልጣለች ወይስ መጽሐፍ ቅዱስ? ያንን ምንም እኮ የሚያገናኝ ነገር የለውም። ያንን የእግዚአብሔር ቃል ነው። እኔ አገናኝቼ ጠቀስኩልህ። ማነው ጥያቄን አቀረብኩ። ለጥያቄው አንተ መልስ መመለስ ነው ያለብህ። መጽሐፍ ቅዱስ ያ በመጽሐፍ ቅዱስ ላይ የተጻፈው በወረቀቱ ላይ የተጻፈው የአምላካችን የእግዚአብሔር ሕያው ቃል ነው አይደለ? አዎ ቃል የእግዚአብሔር ቃል በለው። ከሱ ቃል ከእግዚአብሔር ቃልና ኖ እንዲህ ከምትል መጽሐፍ ቅዱስ አንተ አይደለም ጥያቄው። እኔ እኮ ሙሉ ሰው ኖ መጽሐፍ ቅዱስ ከምትል የእግዚአብሔር ቃል ይበልጣል ወይስ ማርያም ትበልጣለች? እኔ ነኝ ያልኩት ከመጽሐፍ ቅዱስ። መጽሐፍ ቅዱስ ማለት የአምላክ የእግዚአብሔር ቃል ነው። ከመጽሐፍ ቅዱስና ከማርያም የትኛው ይበልጣል? አይበላለጡም። እኩል ናቸው። መረጃ ስጠን። በጣም ጥሩ። ሮያል ይበልጣል ብለዋል መጽሐፍ ቅዱስ ከሮያል ጋር። ሮያል እኔ ምን አውቃለሁ? ኦርቶዶክስ ነው ጴንጤ ነው ሙስሊም ነው አላውቀውም። እኔ የማውቀው ነገር የለም። እኔ ኦርቶዶክስ ነኝ። ሰዎች ናቸው የምታገናኛቸው። አልገናኝም። በመቤቴማ እኔ ሳወራ አታውሩ። ተው እኔ አውቃለሁ የዚህ ቤት ሲስተም። እኔ ዮዳሄ እኔን የሚዩት ያደረኩ ሮያል ሚዩት ስላደረገ እኔ የሚዩት ያደረኩ ሁለታችሁ ናችሁ የምታወሩት። ልብ በልና ሰማኝ። እኔ 100% እዚህ ለብዙ ዘመን ሳገለግል የነበርኩ ሚዲያ ላይ ማገለግል ሰው ነኝ። ሮያል ኦርቶዶክሳዊ ወንድም ነው። ኦኬ አለቅ። አንተ ማንም ይሁን ማንም አውራው። ኦኬ ጴንጤ እንኳን ነው ብለህ እንኳን ብትለው አውራው። ግን 100% እኔ ብቻ አይደለሁም እዚህ ያሉ ሰዎች ሁሉ ራሱም ጭምር እየመሰከረ ያለው ነው። ኦርቶዶክሳዊ ወንድም ነው። አውራው። እሱ መጽሐፍ ቅዱስ እየሰማኸኝ ነው? ኤርሚ እየሰማኸኝ ከሆነ ስማኝ እና ስማኝ ብያለሁ እኮ ቃል ነው መጽሐፍ ቅዱስ። ኤርሚ እየሰማኸኝ ከሆነ ስማኝ አንዴ።
ማርያም ደግሞ ቤታችን ነው ያለችው። እስቲ ሮያል አንዴ ምን ሆናል? እናንተ ብቻ ነው እንዴ የምትናገሩት? ኤርሚ አሁን እየሰማኝ ከሆነ ቅድም ሮያል ዳኒ እያለ ቅድም ወደ 1 ሰዓት አካባቢ ምናምን እያወራን ነበረ። እየተግባባበንም አልነበርንም። ስለዚህ ኦርቶዶክስ አይደለም አላምንበትም። አሁን የግድ ኦርቶዶክስ ነው ብለህ ከእሱ ጋር ተነጋገር ማለትም አትችልም። ገብቶሃል? የምታወራ ከሆነ ከኔ ጋር አውራ። አንተ የምጠይቀው ካለ እመልስልሃለሁ። እሱ ኦርቶዶክስ አይደለም በቃ። ምንድን ነው አንተ ኤርሚ? እኔ የዚህ ቤት አውቃለሁ። ኦርቶዶክስ ሳይሆን ኦርቶዶክስ ነው፣ ጴንጤ ሳይሆን ጴንጤ ነው። ከእሱ ጋር ተከራከር ምናምን። ኦርቶዶክስ ከሆነ በቃ ከኔ ጋር ተመሳሳይ ነው፣ የሚለየው ነገር የለም። አሁን ሮያልን አውራው ዳኒ ቤት ያልከው እኛም አለን ዳኒ ቤት። ለምን አወራዋለሁ? ኦርቶዶክስ ከሆነ በቃ ተመሳሳይ ነን። እኔን ገፍታችሁ ጴንጤ ልታረጉኝ ነው እንዴ? እኔ ጴንጤ ያሉንም እኮ እኔ ማውቀው ነገር የለም። እኔ ደግሞ አላውቅህም፣ በቃ አላውቅህም። እኔ ታዲያ እየመጣችሁ እናንተ ምንድን ነው? እኔ ማውቀው ነገር የለም። እኔ አንተ ኦርቶዶክስ ነህ፣ ጴንጤ ነህ፣ ሙስሊም ነህ፣ ማውቀው ነገር የለም። ማህበራ ሚዲያ ነው ሁሉ ያገኘሁት። እኔ አምነዋለሁ። እኔ ማንም አላምንም። እኔ አላውቅህም። እኔ የት ነው የምትኖረው? አውሮፓ ነው ኢትዮጵያ ነው? ማውቀው ነገር የለም። አማርኛ ስለተናገርክ አይደለም። ምንድን ነው አሁን አንተ የምትፈልገው? እኔ እኮ እናንተ እኮ መነጋገርም የለብንም። እኔ ግን ያልኩት በቃ አንተ ኦርቶዶክስ ነህ፣ እኔም ኦርቶዶክስ ነኝ፣ አለቀ በቃ። ስለዚህ ኦርቶዶክስ እስከሆንክ ድረስ ተመሳሳይ ነን። አይደለም ብዙ ጊዜ ፖለቲካ ለምን ይሰራብናል? እንደ እመቤቴ እንደ ቃል ይሁንልኝ ያለችው ራሱ ፖለቲካ ከሆነ ፖለቲካ ከሆነ ፖለቲካ ያለበት ቦታ ሂደት ትፈታለህ። የሃይማኖት ችግር ካለብህ ንስሐ አባት አለ፣ ሂደት ጠይቃለህ። እኔ ንስሐ አባት አይደለሁም። ንስሐ አባት የለኝም። ከሌለማ አርፈህ ተቀመጥ፣ ያዝ። ንስሐ አባት አልናገርም አለ። ንስሐ አባት ሂደህ ተናገር። እኔ ንስሐ አባት አይደለሁም። እኔ እንዲህ ምን አይነት ጉድ ነው ዘንድሮ? እኔ የዚህ ቤት ሲስተም አውቃለሁ። እኔ ስለማውቅ ነው። ንስሐ አባት አለ። ንስሐ እኮ ይስጥህ እኮ አይደለም ያልኩት። ሮያል እኮ መምሬ ሮያል አይደለም የሚባለው። መምህር አይደለሁም፣ የእሱ መምህር አይደለሁም። እኔ አድምጠኝ እና የምትከራከረው ነገር ካለ ስማኝ። ለምን የማታደምጠኝና አላደምጥህማ። በቃ እሱ ኦርቶዶክስ አይደለም። እሺ የማታደምጠኝ ከሆነ እኔ ሚዩት አድርጌ አወራለሁ። ካልሆነ እታይ ትወርዳለህ፣ ትቀራለህ ማለት ነው። ኦኬ እኔ ንስሐ ተሰጣጡ አልኩ እንዴ? የሮያል ንስሐ ለዮዳሄ፣ ዮዳሄ ንስሐ ለሮያል ስጥ አልኩ አላልኩም? እኔ ጠየቁት ጥያቄ። ሁለታችሁም ኦርቶዶክሳዊ ናችሁ፣ እጽዋትም ኦርቶዶክሳዊ ነው። እጽዋትና ሮያል አልተግባቡም በቅድሙ ላይ ማለት ነው። ማነው ሮያል ብፁዕነታቸው የተናገሩት ብፁዕ አቡነ ኤርሚያስ የተናገሩትና መጽሐፈ ዚቆ መዝሙር ላይ ያለው እሱ ትክክል አይደለም። ብፁዕነታቸው የተናገሩት ትክክል ነው። ኤርሜና ልንገርህ፣ ከፈለገ አውርደኝ። እሺ ደግመህ ከከፈትክ ብሎክ ነው እንደማረግ። እሺ በቃ ያው በቃ እንደዚህ ማለት ነው፣ ቃሌ ነው። እሺ ስለዚህ ምንድነው ጥያቄ ነው የጠየቁትኝ። እኔ ንስሐ ተሰጣጡ አላልኩም። ሮያል ንስሐ ተቀበል፣ አንተ ንስሐን ተናገር አላልኩም። ያልኩትኝ ማርያም ከመጽሐፍ ቅዱስ ጋር አነጻጽሬ ማን ነው የሚበልጠው? የእግዚአብሔር ቃል መጽሐፍ ቅዱስ ይበልጣል ወይስ ማርያም ትበልጣለች ነው ጥያቄ ማለት ነው የጠየኩትኝ። ሌሎች ባጭር ነገር እኔ ለእመቤት ያለኝን ፍቅር ከዚህ በፊትም ነግሬያለሁ። እኔ ደግሞ ያልኩት ባጭሩ ነገር መጽሐፍ ቅዱስ ላይ እመቤታችን ራሱ ገብርኤል እንትን ሲል እንደ ቃል ይሁንልኝ ነው ያለችው። ስለዚህ የጌታችን ቃል ይበልጣል፣ ምክንያቱም በቃሉ ነው ሁሉን ነገር ያደረገው ነው እያልኩት። መጽሐፍ ቅዱስ ላይ ቃል የተባለው ክርስቶስ ነው። እሱ ደግሞ ሁለቱም እኩል ናቸው ነው ያለው። ስለዚህ አውራው ብዬ ስለው ግን አላወራም ብሎ ምኑን ታወራለህ? አባባሌ ምኑን ታወራ? ያው ለምሳሌ ድንገት አንተ እዚህ ቤት ወይ እንደ ልቤ ስለምናገር ይሆን አላውቅም፣ ጴንጤ ነው እኮ እያሉኝ ነው። አልገባኝም። እኔ በቃ እኔ ግን እንደ ቃል ይሁንልኝ ካለች የጌታ ቃል ማለት እመቤታችን አክብራ ራሱ እንደ ቃል ይሁንልኝ አለች። እሺ ቆይ፣ እሺ አንዴ ቆይ። ማኪ ኬት ቤተ እምነት ነው? ላስወርድ ነው ብሎክ አድርጌ ካልሰማህ ማለት ነው። ማኪ እሺ ከየት ቤተ እምነት ነው? ድምፅ ትክክል አይደለም፣ ላስወርድህ ነው። ኤርፎን ካለ ንቀለው ወይ አስተካክለው። ሰማል ማይኩን ንቀለው። ኤርፎን ካለ ኤርፎን ንቀለው። ኤርፎን ኧረ የለም፣ ኤርፎን የለም። እሺ እግርህ ወይ የሆነ ነገር ብቻ ይንኮሻኮሻል። የሬዲዮ ጣቢያ አይነት ነገር ይመስላል።
እታች ወረድ። ስለዚህ ጨርሰናል። እሺ እጽዋት ታወራለህ። የቅድሙ ላይ ከቃልና ከእመቤታችን ያልኩህ አይደለም? ከመጽሐፍ ቅዱስ የምን ቃል ነው? ቃሉ ግልጽ እንዲሆንልህ ብዬ ነው። መጽሐፍ ቅዱስ የአንተ አሁን የያዝከው መጽሐፍ ቅዱስ ታትሞ የያዝከው መጽሐፍ አዎ እኔ ያዝኩት የኢትዮጵያ ኦርቶዶክስ ቤተክርስቲያን የያዘችው መጽሐፍ ቅዱስ ታትሞ የያዝከው መጽሐፍ ቅዱስ ይቀደዳል። ሲፈልጉም የማያምኑበት ያቃጥሉታል። ቃል ከሆነ የምትለው ቃል አምላኳም ልጇም ነው። ስለዚህ አሁን አንተ የጠየቁ ምንድን ነው ይሄ የምትቀደው መጽሐፍ ቅዱስ? በእርግጥ ትቀዱታላችሁ። ኦርቶዶክስ ቤት ክብር ስለሌለ እኩል አታውራ። እምቢ ካልክ ቆንጥጬ ብሎክ አድርጌ ነው የማስወጣ። ደጋግሜ ታግሻለሁ። ዝም ብለህ የማታውቀውን አታውራ። የእኔን ጥያቄ አንተ አይደለም ሞዲፋይ የምታደርገው። አሁን የምትቀደውን በእርግጥ ለልጆች መጫወቻ ለቅዘናቸው መጥረጊያ አድርገዋል የአምላክን የእግዚአብሔርን ቃል በአንተ ቤት ማለት ነው። ይሄ እኔ መጽሐፍ ቅዱስ እጄ ላይ ያለው ማለት ነው። በኢትዮጵያ መጽሐፍ ቅዱስ ማህበር የሚታተመው በዓለም አቀፍም ዘንድ ተቀባይነት ያለው እኛ ቤት ክቡር ነው። እኔ ቤት ክቡር ነው። እኔ ሃይማኖት ውስጥ ጴንጤው ጋር ክቡር ነው። ለአንተ ግን ተራ ወረቀት ነው እያልክ ቅድም ስትለው የነበረው ማለት ነው። እላው ላይ የተጻፈውም ተራ ቃል ነው። ለአንተ ነው ያልኩ። የልጆችህ ልጋግ መጥረጊያ አድርገው ሊሆን ይችላል። ወረቀቱ ማንም የሚቀደው ብላል። ከእናንተ ቤት ነው የሚቀደደው፣ ከአንተው ቤት ማለት ነው። ለእኔ ግን የአምላክ የእግዚአብሔር ቃል ቅዱስ ወንጌል ማለት ነው። መጽሐፍ ቅዱስ ከሱ መጽሐፍና በውስጡ ከተጻፈው ማለት ነው። ከሱ መጽሐፍና ከማርያም ማን ይበልጣል ነው ያልኩ። የመጨረሻ ቻንስ ነው የምሰጥ። ቃል ስጋ ሆነ እንደተባለ ቃል ልጇ ነው፣ አምላኳም ነው። this is ኦርቶዶክስ ይላል። በቃ ዱብ አረኩ ማለት ነው። ፊሊት እንደተነፋበት በረሮ። የጠየቁ ቃል ማን ነው አይደለም። ከድንግል ማርያም የተወለደውማ ስጋው ቃል መሆኑ እናውቃለን። እኔ የጠየቁ ከመጽሐፍ ቅዱስና ከማርያም ማን ይበልጣል ነው ያልኩ። በእርግጥ መጽሐፍ ቅዱስ ውስጥ ታውቀው አይደል? ስለዚህ እታች ወርደህ ታብታብ አትመጠንም ማለት ነው። ቴንክ ዩ። ሀብተ ስላሴ ከየት ቤተ እምነት ነው? ሀብተ ስላሴ እንዴት ነህ? ከየት ቤተ እምነት ነው ወንድማችን? ኦርቶዶክስ። እንኳን ደህና መጣ። እንኳን ደህና ቆያችሁ። እሺ ጥያቄ እየጠየቅን ነበረ። መርቆሬዎስ ለኦርቶዶክሳውያን ተሰቅሎ እንደሞተላቸው በኦርቶዶክስ በመጽሐፍቷ ውስጥ ተናግራለች። ታምናለህ አንተ? እስቲ ጥያቄው እንድገምልኝ። መርቆሬዎስ የሚባለውን ሰውዬ ታውቀዋለህ? ሰማዕት ተብሎ የሚባለው? አዎ። ይሄ በፒክቸሩ ላይ የምታየው? አዎ። ለሰው ልጆች በደል ኃጢአት ማለት ለሰው ልጆች ፍቅር በእንጨት መስቀል ላይ ሞተዋል ብላ ትላለች ኦርቶዶክስ። ታምናዋለህ አንተ ይሄንን? ከዚህ በፊት ትምህርቱም ጠለቅ ብሎ አልሰማሁትም። ኦኬ ድምፅን ትንሽ ከፍ አድርገው። አይ እሱን ገድላት ታምራት በደንብ አልሰማሁትም ትምህርቱ። ኦኬ ስለዚህ የግድ ባሰማ እዚህ ብናስነብብህ እዚህ ብናሰማህ መርቆሬዎስ ለሰው ልጆች ፍቅር በመስቀል ላይ የተሰቀለ ነው ብላ ታምናለች ኦርቶዶክስ። ይሄን ብቻ አይደለም፣ ሰማይን በከዋክብት የከለለው ማን ነው? እሱ ከዋክብትን በሰማይ ጠፈር ላይ ከዋክብትን ይሁኑ ብሎ ያለው ማን ነው? አሁን አንድ ብራዘር ምን መሰለህ፣ አሁን ጴንጦች ብዙ ጊዜ ስትፈሩ ሄዳችሁ ገድላት ምናምን ውስጥ ትደበቃላችሁ። ብራዘር እኛ ምን እንደበቃለን? ጫካችሁንና አድመጠኝ ብራዘርዬ፣ እንዴ ጫካችሁና ጥሻችሁ እየተመነጠረ ነው እንጂ እሳት እየለቀቅንበት እኮ ነው። በገጠር እኔ ስላደግኩኝ ሰደድ እሳት የሚባል አለ በበጋ አካባቢ ላይ፣ በዚህ ለጥምቀት ምናምን አካባቢ አሁን ያለንበት የካቲት ወር ስለሆነ ሰደድ እሳት የሚባል አለ። ድርቅ ነው፣ ፀሐይ ምናምን ነገር ያለበት አካባቢ ላይ እንደዛ ማለት ነው። በኦርቶዶክስ የተረት መጽሐፍት ላይ እኮ ሰደድ እሳት እኮ ነው የለቀቅንባት። እንደ ጫካው ዱሩ
በእሳት ተቃጥሎ እሳት እንደዛ ጫካ ውስጥ የተደበቁ ሚዳቋ፣ ድኩላ ምናምን ነገር ጅብ ይሸሹ እንደነበረ እናንተ ተደብቃችሁባቸው የነበሩ የዘመናት መጽሐፍቶች በእግዚአብሔር ቃል እሳት እያቃጠልናቸው ነው። አደባባይ ላይ ውሸት መሆናቸውን እያሳየን ማለት ነው። እኔ ምኑን እደበቅበታለሁ? ብራዘር እናንተ የተደበቃችሁበትን አድመጠኝ። ሀብተ ስላሴ እየተደማመጠን ብናወራ ጥሩ ነው። እናንተ እስከ ዛሬ ድረስ ተደብቃችሁበት ሰማዕቱ እናቱ አባቱ ምናምን ነገር እያላችሁ የምትሏቸው በሙሉ መጽሐፍቶቻቸው ሲወጡ ለሰው ልጆች በደል ማነው ለሰው ልጆች ፍቅር በእንጨት መስቀል ላይ የተሰቀለው መርቆሬዎስ ነው ብላ መጽሐፋችሁ ተገኘ ማለት ነው። ያውም ቤተክርስቲያን በምትቀበለው አባቶቼ ብለህ የምትላቸው ሊቃውንት ብለህ የምትላቸው ሌሊት በመጸናጸል የሚጸነጽኑት የሚመረግዱት ማህሌት የሚቆሙለት ወረብ የሚመልሱለት የቅዱስ ያሬድ ሊቁ ተብሎ የተባለው በሱ መጽሐፍት ነው ተብሎ በተባለ ውስጥ እያንዳንዱ ኦርቶዶክሳዊ ሊቃውንትና መምህራን ከጳጳስ ጀምሮ እስከ ዲያቆን ድረስ ያለ በሚያውቀው መጽሐፍት ውስጥ ነው ጥሻችሁ የተገኘው ማለት ነው። እኛ ምን ይደበቀን? እናንተ የተደበቃችሁበትን እየመነጠር ነው። ቴንኪው። ስለዚህ አሁን የምጠይቅህ መርቆሬዎስ ለሰው ልጆች በደል ማነው ለሰው ልጆች ፍቅር በእንጨት መስቀል ላይ ተሰቀለ ብላ ትላለች ኦርቶዶክስ። ታምነዋለህ ወይስ አታምነውም ነው ያልኩህ። እኔ እኮ ያልኩህ አሁን ስለ እሱ ትምህርት በጣም አልሰማህም ሲባል ሰማለሁ፣ ግን ትምህርቱን ገድሉን በደንብ አልሰማውም። ማውራት ከፈለን በመጽሐፍ ቅዱስ እናውራ። እሺ፣ በመጽሐፍ ቅዱስ እናውራ። እሺ፣ ከዋክብትን በሰማይ ላይ የፈጠራቸው በሰማይ ጠፈር ላይ ይሁኑ ብሎ ያለ ማን ነው በመጽሐፍ ቅዱስ? ምን አልከኝ? ካልሰማህ ላስወርድህ ነው። እታች ሆነ በራስህ ላይ ትቀልዳለህ። ራስህ ከራስህ ጋር ማለት ነው። እየጠየቅኩ ነው ያለሁት። እንዳልሰማ ሰው ሆነ አትበል። በደንብ ስማኝ። ጥያቄ እየጠየኩ ነው። ከዋክብትን በሰማያት ላይ ምንድን ነው ሰው የምታስፈራረው? ቤቴ ነው ብለህ ነው ወይስ ምንድን ነው? አይደለም፣ እኔ እየተደማመጠን እናውራ ነው እያልኩ ያለሁት። ካልሆነ ግን ጊዜ ዌስት ትምህርት አይሆንም እኮ አስወርድሃለሁ። ምን እላለሁ? ለማስፈራራት ነው። ጊዜን ዌስት ከምታደርግብኝ ስጠይቅህ ስማ። አንተም ስጠይቀኝ መስማት አለብኝ። ኦኬ፣ እኔ ልጠይቅህ ነው እየጠየቅኩ ነው። እኔ በመጽሐፍ ቅዱስ ጠይቀኝ አይደል ያልከው? ጠይቀኛል። በመጽሐፍ ቅዱስ አልመለስክም። በመጽሐፍ ቅዱስ አይደል ጠይቀኝ አልከኝ? የግድ እኮ አንድ ነገር ስጠይቀኝ እኮ የግድ መመለስ በመጽሐፍ ቅዱስ አይደል ጠይቀኝ ያልከኝ? በመጽሐፍ ቅዱስ ጠይቀኝ አይደል? ጠየከኛ። በመጽሐፍ ቅዱስ መልስልኛ። ኢንፎርሜሽኑን የለኝም አልኩ። እሱኛውን አይደለም እኔ ያልኩ። በመጽሐፍ ቅዱስ ለስታይ ገድሉን ተውኩለት። እየተደማመጠን ለምን ጥያቄ ትፈራላችሁ? ቻው ነጋቲ፣ ሰላም እደር ብራዘር። ኦኬ፣ ሕዝቅኤል ነው እንዴት ነው? እዚካ ደህና ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከፕሮቴስታንት። አይቻልም እንዴ? እኔ ሊከራከር አይደለም። ኖ ታዲያ ለምን አንዳንድ ቁጥር ጻፍከን? ወንድማችን እታቸውን እንግዶች ነው እኛ የፈለግን። ኦኬ ቴንክ ዩ። ኦርቶዶክሳውያን የሆነ ሰው ካለ ይግባ። ኦኬ፣ መጽሐፍቶቻችሁ እራሳችሁ ተደብቃችሁበት ማለት ነው። ጥሻ ሲመነጠር ጫካ ሲመነጠር እናንተ ተደበቃችሁበት አትበለ። እስከ ዛሬ ኦርቶዶክስ የተደበቀችው ገድለ ድርሳናት ውስጥ ነበር። ታሪካችሁ እኮ ነው። መጽሐፍ ቅዱስን አይደለም። መጽሐፍ ቅዱስ ላይ ነበር የቆማችሁት ገድለ ድርሳናት ታምራት ላይ ነው። እሱን ስንመነጥረው እኛን ተደበቃችሁ ትላላችሁ። እናንተ ለብዙ ዘመን ተኝታችሁበት የኖራችሁትን ጫካ ማለት ነው። የገድል ጫካ፣ የገድል ጥሻ። ቆይ እኮ ታዲያ አንተ አታውቀው። የማታውቁትን መጽሐፍ እኮ ነው እኛ እያሳወቅናችሁ ያለው። ይሄ እኮ ሮያል አትረብሻ። ቆይ ምንም አያደርግላችሁ ማለት ታዲያ ለምን ጻፋችሁት? ምንም አያደርግላችሁ ከሆነ በቃ የሚሆነውን ብቻ ያዙ። ለምን ጻፋችሁት? ምንም የማያደርግላችሁ ከሆነ እለፉት። ማይሆነውን ለምንድን ነው የምናልፈው? ህዝባችንን የበላ የተረት ጫካ ይመነጠራል በእግዚአብሔር ቃል ሰይፍ። ለምን ጸሎት የምታደርሱት በእነዚህ መጽሐፍቶች ነው። ቡራኬ እንሳተፋለን ብላችሁ የምትሉት በእነዚህ መጽሐፍቶች ነው። ለአጋንንት ማባረሪያ ብላችሁ የምትጠቀሙት እነዚህ መጽሐፍቶች ነው።
ከቅዱሳኑ ገድል ቡራኬ እንድንሳተፍ ብላችሁ የምትሉት ከእነዚህ መጽሐፍቶች ነው። ለቅዠት ትራስጋችሁት አድርጋችሁ የምታጇቸው እነዚህ መጽሐፍቶች ነው። ዘማርያም እየመጣልህ ነው ወንድም። ዘማርያም አስገባው። ዘማመድን ዘማርያም እየመጣ ዘማመድ የሚግባ አስገባው። ዘማመድን አስገባለት። ዘማመድና ዘማርያም ተረዳርተው ይምጡ። ዱቄት ትሆናለህ ማለት ነው እዚህ። ኦኬ። እና ልብ በሉ ራሳችሁ መጽሐፍቶቻችሁን ጽፋችሁ ስታበቁ ለብዙ ዘመናት እኮ ነው ለጥ ብለው እንቅልፋቸውን እያንኮራፉ እያሉ ማለት ነው። ተረት ላይ ተኝተን፣ ገድል ላይ ተኝተን፣ ድርሳን ላይ ተኝተን ሜት አድርገው ሳወራ አታቋርጠኝ። ሮያል አትስተበና ኖ አታቋርጠኝ። ሳወራ አታቋርጠኝ። ኦኬ ቴንክ ዩ። ገድል ላይ ተኝታችሁ ስታንኮራፉ፣ ታምራት ድርሳናት የሚባሉ ላይ ተኝታችሁ ለዘመናት ማለት ነው መጽሐፍ ቅዱስን አንብባችሁ አታውቁም። እንደፈለግ አሁን ተሳደብ፣ እኔ ወርድልሃለሁ። እኔ እየተሳደብኩ አይደለም። ከፈለግ ውረድ። ኦኬ። በየማዕከል ማይክ ከፍታ አትረብሸኝ። መልሰው ብሎክ ውስጥ ሊከቱ ይችላሉ ሰዎች። እኔ እንኳን ብታገሰ ማለት ነው። ያለ መረጃ አላወራም። እናንተ ራሱ ተኝታችሁበት የነበረውን ጫካ እኮ ነው አሁን ተሐድሷውያኑ እኛም ተነሳንና መመንጠር ጀመርን ማለት ገድላት ድርሳናቱ ታምራቱን ማውራት ላይ። እስቲ ለጸሎት የሚጠቀሙባቸው መጽሐፍቶች፣ አጋንንትን ለማባረር የሚጠቀሙባቸው መጽሐፍቶች፣ ለቅዠት መከላከያ ብለው የሚሏቸው መጽሐፍቶች፣ በዋቃቸው ስር እናቶች ሁሉ ለሊጣቸው በረከት ነው መሶባችን ስር ሁሉ ጭምር ይቀመጥ ብለው የሚሏቸው መጽሐፍቶች እስኪ እናንብባቸው ብለን ማንበብ ስንጀምር አንድ ማጥ፣ አይጥ፣ ጉርጥ፣ ገበሎ፣ እስስት፣ ጃርት ምናምን ነገር አይነት ታሪክ ነው ያለው። ኦኬ። እኛ አሁን እነዚህ መጽሐፍቶች አውጥተን ስንናገር እናንተ ገድላት ድርሳናት ውስጥ ትደበቃላችሁ ትሉናላችሁ እንዴ? ለምን እንደበቀው? እኛ የተደበቀችዋን ኦርቶዶክስ ጫካዋን እየመነጠር ነው። ገድላት ድርሳናት ታምራት ማለት ጫካ፣ የተረት ጫካ ማለት ነው። በደንብ እየከተከትኩት ነው አልኩ፣ ያለ ርኅራኄ በደንብ እየከተከቱም ነው ወንድሞቼ እህቶቼ። ከዛ ሲደርቅ እሳት እንለቅበታለን ማለት ነው። ጫካ በመጀመሪያ ትመነጥረዋል፣ ከዛ በእሳት ታቃጥለዋል። አይ ምን ይበላል? እናንተው ናችሁ የምትበሉት። እዛ ውስጥ የተደበቀ ይበላበታል። እዛ ጫካ ገድላት ውስጥ የተደበቀው ሮያል ይነድበታል ማለት ይኸው አሁን እየነደድክ አይደል? አንድ ነገር ድንገር ምንም አይመስለኝም። ወደ መጽሐፍ ቅዱስ ዞረናል። ገድላት አንብቡ፣ እኛ ኦርቶዶክስ መጽሐፍ ቅዱስ እናነባለን። እሺ ጥያቄ ልጠይቃ መጽሐፍ ቅዱስ ላይ ከኦርቶዶክስ ነኝ። እሺ አንዴ ቆይ፣ ሮያል ልጠይቃውና ከዛ እመጣለሁ። አቤቱ እሺ፣ ሮያል ጥያቄ ልጠይቃ። ወደ መጽሐፍ ቅዱስ ዞራችኋል አይደል? አዎ ቴንክ ዩ። ያዝ እንግዲህ ቀለም አንተ የትኛው ህብረት ውስጥ ነው ያለኸው? 45,000 ቁጥር የእናትህን ፀጉር ቀለም ቀባ ብራዘር፣ እታች ውረድ፣ ወይ ደግሞ ቤታችሁን ግድግዳ ቀለም ቀባ። ኦኬ እንደዚህ ነው ያለው። ስታዩኝ ገና ድምፄን ስትሰሙ የዘላለም መደንገጫ ነው የምትሆኑት ኦርቶዶክሳውያን ማለት ነው። ለምን እዚህ ቤት በእውቀት ነው በሙሉ የሚወራው። ስታዩኝ ትደነግጣለህ። ኤርሚያስ አበበ የሚል ስም ገና ሲጠራ ትደነግጣለህ። ያንን ገድላችንን ያቃጠለ እኛ የተደበቅንበትን የዘላለም ጥሻችንን የገለጠ እያልክ ማለት ነው። ኦኬ ቴንክ ዩ። እሺ ሮያል በመጽሐፍ ቅዱስ ከዋክብትን በሰማያት ላይ ፈጥሮ በዩኒቨርሱ ላይ ያደረጋቸው ፀሐይና ጨረቃን በጊዜ ያደረገ ማን ነው? በመጽሐፍ ቅዱስ ክርስቶስ። ኦርቶዶክስ ደግሞ መርቆሬዎስ ነው ትላለች። እሺ ጥያቄ ሁለት ያው በመጽሐፈ ዚቅ ላይ ማለት ነው። አይልም ብሎ የሚል ሰው ካለ መጽሐፉ እንደዚህ ልክፈታው። ቆይ አንዴ በመጽሐፍ ቅዱስ ያው ኦርቶዶክስ የምንቶ የለም። እኔ ጣም በመጽሐፍ ቅዱስ ነው የምጠይቀህ። ቤተክርስቲያን ግን አንተ የምትለውን የምትቃወምህ መሆኗን ያው ዓለም ይወቅ ማለት ነው። እንደዚህ ነው። እንደዚህ የተፈጠርክበትን ቀን እንድትጠላው አደረግህ የለ እንዴ? በመረጃ አድመጠኝ
ሮያል አድምጠኝ፣ እኔን ቶፈንቶ ማውራት አልፈልግም። በመጽሐፍ ቅዱስ ነው። አሁን ጥያቄ ይቀጥላለሁ። ኦርቶዶክስ ያው ሰማያትን ከዋክብትን በሰማይ ጠፈር ላይ ያደረገ መርቆሬዎስ ነው ብላለች። ይኸው ኦኬ፣ እሺ ሊቀጥል። ምድርን በአበቦች ያስጌጠ ማን ነው? ክርስቶስ ኢየሱስ። ኦርቶዶክስ መርቆሬዎስ ነው ትላለች። ይኸው ለሰው ልጆች በደልና ለሰው ልጆች ፍቅር ለበደል ኃጢአታችን መስቀል ላይ የተሰቀለው ማን ነው ይላል መጽሐፍ ቅዱስ። መልሳ በመጽሐፍ ቅዱስ ክርስቶስ ኢየሱስ። የኢትዮጵያ ኦርቶዶክስ ዘወርሃ ሚያዝያ ላይ መርቆሬዎስ ነው ለሰው ልጆች ፍቅር በመስቀል ላይ የተሰቀለ ትላለች። ገጽ 170 ላይ ይህንን ዝም ብሎ አንዳንድ የራቦ የምንተው አንተ የምትመልሰው መልስ በቤተክርስቲያን አባቶች በሊቃውንቱ ትምህርት እያፈረስኩብህ ነው ማለት ነው። እንዴት አንድ ኦርቶዶክሳዊ ሮያል የሚባል ወንድም የሚመልስልኝ ግን ኦርቶዶክስ እንዴት ትቃወመዋለች? ሜታፎሪኮችንም ወደዛ አትውሰዳቸው። ይሄ ሜታፎሪክ ነው። አንዳንዶቹ የሚጻፉት እንደዛ ሊሆን ይሄ ሜታፎሪክ ነው ወይ? ኦርቶዶክስን መቼም አትነግራትም። ይሄ ሜታፎሪክ ነው ወይ ነው ያልኩህ። ሜታፎሪክ ነው። ተሰቅሏል ብለህ መርቆሬዎስ ነው ምናምን ይኸው ተሰቀለ ብላ ትላለች። ይኸው ተሰቀለ። እሱማ ወንበዴውም ተሰቅሏል። ስለዚህ መርቆሬዎስ የተሰቀለው ለእናንተ ነው ማለት ነው አይደለም? ለእኛ የተሰቀለው ክርስቶስ ብቻ ነው። ይኸው ለእናንተ የተሰቀለው በዲበ ዕፀ ተሰቅለ ትላለች። በእንጨት መስቀል ላይ ተሰቀለ ትላለች። ለክርስቶስ ፍቅር ድንገት ተሰቅሎ ሊሆን ይችላል አይልም። ለሰው ልጆች ፍቅር ነው ብሎ የሚለው ይኸው በእንተ አፍቅሮተ ሰብ ነው ብሎ የሚለው አየው። በእንተ አፍቅሮተ ሰብ ማለት ለሰው ልጆች ፍቅር በእንጨት መስቀል ላይ የተሰቀለው መርቆሬዎስ ነው ትላለች። እሱ ወደፊት በጉባኤ እናየዋለን። የምን በጉባኤ? ጉባኤያችሁን እያፈረስኩት። ጉባኤያችሁ እኮ እየተበተነ ነው። ጉባኤያችሁ እኮ ድምጥማጡ እየጠፋ ነው። ና መልስ እንጂ የምን ጉባኤ? ባለ ጉባኤዎቹ ራሱ እኮ ቤተክርስቲያን ለሰው ልጆች በእንተ አፍቅሮተ ሰብ ለሰው ልጆች ፍቅር የተሰቀለው መርቆሬዎስ ነው ብላለች። ዘወርሃ ሚያዝያ ገጽ 170 ጫካችሁ እየተመነጠረ ነው። ገድላት ድርሳናታችሁ ላይነሳ እየቀበርኑ ነው አደባባይ ላይ። ሐሰተኛ ነጥረው ግን እባብ ምናምን አንተ እግር ውስጥ እንዳይጠልፍ ግድ የለም። አይ ግድ የለም። እሱን እኛ ልክ ነው። በእርግጥ እባብ ከእግር አካባቢ ላይ ነው ያለው። እዛው እንረግጠዋለን። በተሰጠኝ ስልጣን እዛው ረግጠዋለሁ። ጌታ እባብና ጊንጡን ትረግጡ ዘንድ ብሎ ስላለ ማለት ለሰው ያሰብከው ለራስ እንዳይደርስ ያው እንረግጠዋለን እኮ አልኩህ። እባብና ጊንጡን ትረግጡ ዘንድ ብሎ ስላለ የሚመጣ እባብ ካለ እንረግጠዋለን። እባብ ተረግጦ የሚዳን ከሆነ ጥሩ ነው፣ ችግር የለውም። እኛ እንረግጠዋለን እኮ ብዬ እሱ አሁን አያስጨንቀህ። ጥያቄ ሊቀጥል የሸዋ አክሊል አድርጎ በመስቀል ላይ የተሰቀለው ለሰው ልጆች ማን ነው በመጽሐፍ ቅዱስ? ኧረ ጥያቄ የኬጂ ጥያቄ ማጠይቀኝ። ማን ነው የኢየሱስ ሲሆን የኬጂ ብለህ የምትለው የሸዋ አክሊል ደፍቶ በመስቀል ላይ የተሰቀለው ማን ነው? አምላካችን ነው ክርስቶስ ኢየሱስ ክርስቶስ። ቤተክርስቲያን ግን የሸዋ አክሊል ደፍቶ አክሊለ ዘሶክ ተቀጽለ ብላ የምትለው ዘሶክ ማለት እሾክ ማለት ነው። የሾህ አክሊል ደፍቶ በእንጨት ላይ የተሰቀለው ለሰው ልጆች ፍቅር መርቆሬዎስ ነው ትላለች። ለገባዋት ይከለ የሾህ አክሊል የደፋው ኢየሱስ ሳይሆን መርቆሬዎስ ነው ትላለች። የቤተክርስቲያን ተናገራ ስቃዩን ለመግለጽ ያክል ነው። ምን ነበር መርቆሬዎስ ለአንተ የተሰቃየልህ? የት ነበር የተሰቃየልህ? ለክርስቶስ ሲል በሮሜ ተሰቃይቶ ቄሳሪያ ድረስ ሄዶ ሞቷል። ስለዚህ የሾህ አክሊል የደፋው እሱ ነው ማለት ነው። ያው ስቃዩ ለመግለጽ ያክል ነው እኮ። የማንን ስቃይ ነው? ስለማን የተሰቃየው? ለክርስቶስ ሲል አይደል? እዚህ ጋ ለሰው ልጆች ፍቅር ነው በእንጨት ላይ የሾህ አክሊል ደፍቶ የተሰቃየው ብላ የምትለው ፍቅር ክርስቶስ ነው። አይ ለሰው ልጆች ፍቅር ነው የሚለው። ለሰው ልጆች ፍቅር በእንተ አፍቅሮተ ሰብ ማለት ለሰው ልጆች ፍቅር ማለት ነው። ብራዘርዬ ለእኛ ሲል እንኳን መርቆሬዎስ ምንም ይታያል። ሮያል በእንተ አፍቅሮተ ሰብ ማለት ለሰው ልጆች ፍቅር ማለት ነው። ለሰው ልጆች ፍቅር በእንጨት መስቀል ላይ የሾህ አክሊል ደፍቶ የተሰቀለው ማን ነው? ኢየሱስ ክርስቶስ ወይስ መርቆሬዎስ? በላ
ነገርኩ ክርስቶስ ኢየሱስ ነው ለሰው ልጆች የሞተው እኮ አልኩ። በቃ ያው መርቆሬዎስ ነው ብላ የምትለው የአንተ ቤተክርስቲያን ድብን ያለች መናፍቅ ነች። መናፍቅ ቤተክርስቲያኒቱ ኦርቶዶክስ ድብን ያለች አሳሳች ቤተክርስቲያን። አድምጠን ኖ ሳወራ በነገራችን ላይ አትበለኝ። ሳወራ ጠየቅኩ ክርስቶስ ነው ብለህ መልሰሃል። መጽሐፉ የሚለው እውነቱ ያ ነው። ኦርቶዶክስ እንደ ተቋም ከረበሽከኝ እኔ ነኝ ብሎክ ማድረግ እዚህ ቤት መነጋገርም ብሎክ መደራረግ እኔ ነኝ ብሎክ ማድረግ። ከረበሽከኝ እያወራሁ ነው፣ አትረብሸኝ። መልስ እኮ ነው ልሰጥ የፈለኩት እኮ እያወራሁ ነው፣ ስጨርስ ነው መልስ የምሰጠው። ቴንክ ዩ። ኦርቶዶክስ ተዋሕዶ ቤተክርስቲያን እንደ ቤተክርስቲያን ነው የምናገራት። እንደ ቤተክርስቲያን ህዝብን እንደዚህ ብላ የምታሳስት አሳሳች ቤተክርስቲያን ናት። ዚቅ ዘሚያዝያ ዘወርሃ ሚያዝያ መርቆሬዎስ ወመድኃኔ ዓለም ብሎ በሚለው ላይ መድኃኔ ዓለም ክርስቶስ ኢየሱስ የሞተውን መርቆሬዎስ ነው የሞተው የሸዋ አክሊል ደፍታ ብላ ጽፋ ተገኝታለች። ይሄንን ማናችሁም አታስተባብሉም። ድብን ያለች አሳሳች መናፍቅ የሆነች ቤተክርስቲያን ናት። እንደ ተቋም ዳሪያስ እሺ፣ እኔ ዳራስ ይዣለሁ። እስቲ እዚህ ቤት እንግዲህ የሚያስገባህ እናያለን። ኦኬ፣ ድብን ያለች መናፍቃን ናት። አምላክ ሰው ከድንግል ማርያም የተወለደ የዓለም መድኃኒት ክርስቶስ ኢየሱስ ለሰው ልጆች በደልና ኃጢአት ቀራንዮ መስቀል ላይ የሸዋ አክሊል ደፍቶ የተሰቀለውን ጌታ ዘወርሃ ሚያዝያ ላይ ገጽ 70 ይኸው ዘወርሃ ሚያዝያ ላይ እንደዚህ ብላ ህዝብን ታሳስታለች። ምን ፍቅና ታስተምራች? ምን ማረጋጋጫ አለ? እኛ ምንም አናውቅም እያልክ ያለው ካላወቅ ሚዩት አድርግና ጠብቀኝ፣ ይሰጥሃል፣ ያወራሃል። ካላወቅ እንሰጥሃለን። ኦርቶዶክስ እንዴት ነው ካላወቅ ለምን ደው ማይከፍተ የምታወራው? የተሰቀለልን ብለን ነው የምናምነው። ይኸው እኔ ደግሞ አወረድኳ። ስርዓት እንኳን የላቸውም። የተግባቦት ሕግ አያውቁ። ቤተክርስቲያኒቱ እንደዚህ ብላ ትላለች። ህዝብ ነው የምታሳስተው። ከኦርቶዶክስ የሐሰት ትምህርት አምልጡ፣ ትውልዳችሁን አስመልጡ። ጌታችን ቀራንዮ መስቀል ላይ ተሰቅሎ ለሰው ልጆች በደልና ኃጢአት የከፈለውን ውለታ ያደረገው መስዋዕትነት ለፍጡር የሰጠች አሳሳች ቤተክርስቲያን ናት። በመጽሐፏ ተጽፎ ነው የተገኘው። እንዴት ናችሁ? ሚዩት አድርገው። እሺ፣ እንሰጣለን። ርዕሱን ክፈተው፣ ርዕሱን ብቻ። እሺ፣ እታች ውረድ፣ እታች ውረድ። አንድ ስርዓት እንኳን የላቸውም። አያችሁ፣ ሲገቡ የሚገቡትም ስርዓት የላቸውም። ደም ስራችሁ ነው የተቆረጠው ማለት ነው። ኦኬ፣ ደም ስራችሁ ነው የተቆረጠው ማለት ነው። የስተት ደም ስራችሁ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት ስለ ሰው ልጆች ፍቅር ቀራንዮ መስቀል ላይ የተሰቀለውን ስሙን ለውጣ አንተ የማንንም ይሄ ወሸከሬ የሆነውን ሰውዬ መርቆሬዎስ እሱ ተሰቀለ ትለኛለህ አንተ? እኔ ስላሴ ባሪያ ያው የማንንም ግሳንግስ እኮ አምጥተህ እኮ ነው የዓለም መድኃኒት ኢየሱስ ክርስቶስ ጌታ ኢየሱስ ክርስቶስ የተሰቀለውን ለሰው ልጆች ፍቅር ሞትን የቀመሰውን ከመላእክት በጥቂት አንሶ የነበረውን እሱን አዋርደህ መርቆሬዎስ የሚባል አንድ ማን እንደሆነ የማይታወቅ ተራ የሆነ ሰው እያምጥተህ እሱ ነው የሾህ አክሊል ደፍቶ የተሰቀለ ብለህ ትለኛለህ? ይፋረደኝ ጌታ መድኃኔዓለም አልኩ። ይፋረደኝ ጌታ መድኃኔዓለም። እናንተ እንኳን እንዲህ አይነት ኮተት ይዛችሁ እንኳን ክርስቲያን ተብላችኋል። ራሳችሁን ክርስቲያን ብላችሁ ጠራላችሁ። ድብን ያለ ሰይጣናዊ ትምህርት አልኩ። ይሄ የአጋንንት የዘንዶው ትምህርት ይባላል። ይሄ ትምህርት እዚህ ጋር የተጻፈ ይሄ ዜማ ይሄ እዚህ ጋር የተጻፈው የዘንዶው ትምህርት ይባላል። ለምን አምላኬን ስሙን ነቅላ አውጥተህ የመርቆሬዎስን ተክተሃል። መርቆሬዎስ ነው ለሰው ልጆች በደልና ኃጢአት የተሰቀለው ብላችኋል። የሾህ አክሊል ደፍቶ ለሰው ልጆች ፍቅር በመስቀል የተሰቀለ የሾህ አክሊል የደፋ እሱ ነው። ሰማያትን በከዋክብት የከለለ ምድርን በአበቦች ያስጌጠ መርቆሬዎስ ነው ብላችኋል።
ይህን መርቆሬዎስ አደርግልሃለሁ እንጦሮንጦስ ማለት ነው። ይፋረደኝ ብዬ ስለ መድኃኔዓለም ነውር እኮ ነው። አንድ አሁን ከሮያል ውጭ አንድ ሐሞቱ ቆፍጣና የሆነ ኦርቶዶክስ ተቆጥቶ አይ ይህንንማ ያደረገው አምላካችን እግዚአብሔር አብ ወልድ መንፈስ ቅዱስ ነው ያለ የለም። እየሰማችሁ ነው? ያለ የለም። አይ እንዲህማ ውሸት ነው ብሎ ያለ የለም። ገለባ የሆነ ትውልድ የእግዚአብሔር ሲነካ የሥላሴ ሲነካ ምንም አይመስላቸውም። ማርያምና መርቆሬዎስ እንትና ጊዮርጊስ እንጦሮንጦስ ተብሎ ሲባል ግን እንትን አፉን አሹሎ ይመጣል። እዘቀዝቅልሃለሁ ወደ ሲኦል ማለት ነው። መርቆሬዎስን እሱ መስቀል ላይ ተሰቅሎ አልሞተም ለሰው ልጆች በደልና ኃጢአት። መርቆሬዎስ የሚባለው ሰውዬ ከድንግል የተወለደ የዓለም መድኃኒት እንጂ ኢየሱስ ክርስቶስ እንጂ የተሰቀለውና የሞተው ነውረኛ መጽሐፍ ነውረኛ ትውልድ የሆነ መጥቶ ደግሞ ሊከራከር ይፈልጋል። እዚህ ምን የሥላሴ ክብር ሲነካ አንድ ኦርቶዶክስ አይቆጡም። አይታቸው ከሆነ የአብ የወልድ የመንፈስ ቅዱስ ክብር እንደፈለክ ብታበሻቅጠው እንደፈለክ ብትሰድበው ግብረ ሰዶማዊ ነው ብላ እኮ የጻፈችው ኦርቶዶክስ ናት እኮ ኢየሱስን ድርሳነ መድኃኔዓለም ወገድ ለመባጮ ላይ ማለት ነው። ምንም ግን ምእመኑ አይሰቀጥታቸውም። ማርያም ካገኘችው ወንድ ጋር እንደምትሳሳም የጻፈችው ኦርቶዶክስ ናት። የእመቤቴ ወዳጅ ነኝ ይለኛል ይመጣና ገደል ክተታት እመቤቴ ብለህ የምትላትን የጌታን እናት ማርያምን እንደዚህ አዋርዳችሁ የጻፋችሁትን ግን ስትመጣ መጽሐፉን እገልጥልሃለሁ። እኔ ጋር እሷ የኔ ወገን ነች። በጌታ እናት ስምማ አታላግጡም። ሄደ በእናት ላይ ቁጭ ብለህ ማላገጥ ትችላለህ። በሰፈር ሴት ላይ ማላገጥ ትችላለህ። እነሱም እንኳን ክቡራን ናቸው። በሰው ልጅ ላይ እንድታላግጥ እንኳን አልተፈቀደልህም። ጡቷን ታጠባለች፣ ከንፈር ትስማለች የወንዶቹን። እቺ ናት የጌታ እናት ማርያም። ስሜቷ ይቀሰቀሳል ማለት ነው። የሴት ልጅ ከንፈሯን ከሳምክ ጡቷን ከነካህ ስሜቷ ይነሳል። ለዚህም እኮ ነው በታምረ ማርያም ላይ ድንግልናህን ጠብቅልኝ ብላ ያለችው የኦርቶዶክሷ ማርያም ወንዱን ማለት ነው እንዳታገባ፣ የምታገባ ከሆነ እቀናለሁ እኔ ብና አለችው ይላል። ላውጣው መጽሐፉን ያው ስር ያለ እዚህ እዘከዝክልሃለሁ። ድንግልናህን ጠብቅልኝ ብላ አለችው ይላል። የምታገባ ከሆነ እኔ በአንተ እቀናለሁ ብላ አለች። የኦርቶዶክሷ ማርያም ወንድ ሲያገባ ትቀናለች ማለት ነው። ወንዶች ሲያገቡ ትቀናለች። ድንግልናህን ጠብቅልኝ ትላለች። ድንግልናዋን ለሱ እንዲሰጣት ማለት ነው። ለዚህ ተረት ደግሞ ሊከራከሩ ይመጣሉ። እሺ ማኪ ወደ እምነት ብርኬ አለህ? እሺ መሲ አውሪው ማኪ መሲ አለሽ? እሺ አይሰማም እንዴ መሲ ማኪ የላችሁ? እሺ መቅዲ አለሽ? አውሪው ማኪ አምጪ ኮን